የተከበራችሁ የኢዚያ ቦርድ አባላት፣ የኢዚያ ማኔጅመንት አባላት፣ በዚህ ታሪካዊ ቀን የተገኛችሁ እንግዶች በሙሉ እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ። የሰው ልጅ ስሪት በተለይም ጭንቅላት እንደ ነጭ ወረቀት ነው። የነገሩትን የሚያደምጥ ያደመጠውን ደግሞ ፕሮሰስ አድርጎ ሪፍሌክት የሚያደርግ ነው። በናሬሽን በንግግር ሰው ይሰራል፣ ማህበረሰብ ይሰራል፣ ሀገር ይሰራል፣ አህጉር ይሰራል። በዚሁ ንግግር ግለሰብ ይፈርሳል፣ ማህበረሰብ ይፈርሳል፣ ሀገር ይፈርሳል። የኢትዮጵያ ምስቅልቅል ውጤት የገነባነው የናሬሽን ውጤት ነው። እንዳንተማመን፣ እንዳንግባባ፣ እንዳንከባበር፣ እንዳንተጋገዝ፣ በጋራ እንዳንቆም ያደረገን ናሬሽን ነው። አፍሪካም እንዲሁ ትልቅ ሳለች ትንሽ መስላ እንድትታይ ፊዚካሊ አንሳ አቅሟ አንሶ የመፍጠር አቅሟ አንሶ እንዲታይ የተሰራበት ዋነኛው ምክንያት በናሬሽን ጭንቅላትን ለመመገብ የአፍሪካ ሀገራት የነበራቸው ዝግጁነት ውስን ስለሆነ ነው። ባለፉት 7 ዓመታት ሰፋፊ የመሰረተ ልማት ግንባታዎች ተሰርተዋል። ኢቢሲን ኢቲቪን ብትወስዱ በአፍሪካ ትልቅ የሚባል ኢንፍራስትራክቸር ገንብቷል። ፋናን ብትወስዱ እንዲሁ ሰፋፊ ስራ ተሰርቷል። ኦቢኤን የአማራ ሚዲያ በኢንፍራስትራክቸር ደረጃ በጣም ሰፋፊ ግንባታዎች አድርገዋል። ኢዚያ 80 ዓመቱን ካከበረ ጥቂት ጊዜ ሆኖታል። 80 ዓመት ሙሉ ከኢትዮጵያ ወጥቶ ወደ አፍሪካ ማደግ አለመቻሉ አግባብ አልነበረም። አግባብ አለመሆኑ መክሰስ ሳይሆን ግን ሰርተን መቀየር ያስፈልግ ነበር። አሁን ፐልስ ኦፍ አፍሪካ በዚህ ሁኔታ መቋቋሙን አቅላችሁ እንዳታዩ። ሃምብል ቢግኒንግ በጣም ቀለል ያለ ጅማሮ ቢመስልም በጥቂት ዓመታት ውስጥ በአፍሪካ ቀደምት ታዋቂ ከሆኑ ሚዲያዎች አንዱ ለመሆኑ ምንም ጥርጥር የለውም። ለዚያ ምክንያቱ ደግሞ የናሬሽን ግንባታ በሀገራት ሲጀመር ከሀገር ኢኮኖሚ ጋር የተሳሰረ ጉዳይ ነው። የቻይናው ሚዲያ፣ አሁን በቅርቡ የህንዶች ሚዲያ፣ በአውሮፓ የምናውቃቸው የአውሮፓ ሚዲያዎች፣ የአሜሪካ ሚዲያዎች፣ የአረብ ሚዲያዎች እያደጉ የመጡት ከሀገራት እድገት እና ከአቅም ጋር በቀጥታ ይያያዛል። ሁላችሁም እንደምታውቁት ተስፋ አድርጋለሁ እንደምታምኑት ኢትዮጵያ እያንሰራራች ነው፣ ተነስታለች። የዚህ 5፣ 6 ማክሲመም 10 ዓመት የኢትዮጵያ ታሪክ ድሮ ከምናውቀው ታሪክ ጋር በፍጹም አይመሳሰልም። የዛሬ 10 ዓመት ያለችው ኢትዮጵያ በአፍሪካ በብዙ ነገር ግንባር ቀደምት ነች። ያኔ ናሬሽን ቢልድ ማድረግ የመሻት ጉዳይ ሳይሆን ኃላፊነት ሆኖ ይመጣል። ያደገችው ቻይና ከራሷ አልፋ የዓለምን ናሬሽን ለመገንባት እንደሰራችው እያደገች ያለችው ህንድ ከራሷ አልፋ የዓለምን ናሬሽን ለመገንባት እየሰራች እንዳለችው ሀብት ያላት ካታር አልጀዚራ እንደገነባችው ሁሉ እኛም ኢኮኖሚያችን እያደገ ሲሄድ በአፍሪካ ናሬሽን ውስጥ ጉልህ ስፍራ መጫወት ኃላፊነታችን መሆኑ አይቀሬ ጉዳይ ነው። ለምን የተባለ እንደሆነ ወደ ኋላ መለስ ስንል በታሪካችን የአፍሪካ ከፍተኛው አደጋ የነበረው ከውጭ እየመጡ ያሉ በዝባዥ ኃይሎች አፍሪካን እንዳይበዘብዙ መከላከል ነበር። በዚህ ጊዜ ግንባር ቀደም ሆና ከአድዋ ታላቁን ብስራት ያሰማችው በልጆቿ ደም በልጆቿ አጥንት በከፍተኛ ተጋድሎ ለብዙ የአፍሪካ ሀገራት ነፃነት ደውል ብስራት የተሰማው ከአድዋ ነበር። ያኔ ለመከላከል ያኔ እንዳንበዘበዝ የነበረው ተጋድሎ ላለፉት በርካታ ዓመታት በቆየንበት መንገድ መቆየት አልነበረበትም። ከተከላከልን በኋላ መልማት ነበረብን። ከተከላከልን በኋላ መበልጸግ ነበረብን። በዚያ ውስጥ አፍሪካዊ ወንድሞቻችን ካለምንም ጥርጥር ከኢትዮጵያ ያንን ተግባር ይጠብቃሉ እና ዛሬ ጊዜው ደርሶ ከራሳችን ተሻግረን የአፍሪካ ድምጽ ለመሆንና አፍሪካ ምድረ ቀደምት መሆኗን
አፍሪካ በከርሰ ምድር ሀብት ከፍተኛ ሀብት ያላት አህጉር መሆኗን፣ በብዙ ወጣቶች የተሞላች አህጉር መሆኗን፣ ለመፍጠር የሚያበቃ ጭንቅላት ያላቸው ወጣቶች ያሉበት አህጉር መሆኗን፣ አሁን ባለው ኢንዱስትሪያል ሪቮሉሽን ለመማር ከውጭ እውቀት ለመገብየት እንደከዚህ ቀደሙ አስቸጋሪ ባለመሆኑ ከኤዥያ ቀጥሎ ምንም ጥርጥር የለውም በመጪው ዘመናት አፍሪካ ታላቋ አህጉር ትሆናለች። ይህ በሚሆንበት ሰዓት አርፍደን በብዙ ጉዳይ እንደጀመር ነው በዚህም ጉዳይ አርፍደን እንዳንጀምር ከኛ ተሻግረን የአፍሪካን ትልቅነት ሀብታምነት የማድረግ አቅም ነገር ግን ስንሰበሰብ አፍሪካውያን ሲደመሩ እየተከፋፈልን በተገዛንበት 100 ዓመታት ምንም አላመጣንም። ሰብሰብ ብለን ብንሰራ ደግሞ ለውጥ ልናመጣ እንደምንችል ይህ ሚዲያ በብዙ ያስተምራል የሚል እምነት አለኝ። ሚዲያ አሰራሩን በሚመለከት አሁን ያለው የሚዲያ ኤጅ ብዙ ሀብት የሚጠይቅ አይደለም። ፐልስ ኦፍ አፍሪካ ከበቂ በላይ ኢንፍራስትራክቸር ገንብቷል። አሁን የሚያስፈልገው በጣም ውስን አንከርና በጣም ብዙ ሪሰርቸርስ መገንባት ነው። ለምሳሌ ቅድም ያየናቸው ዜና አቅራቢዎች ለድፍን አፍሪካ ከሚሆኑ አንድ ሰው ለዌስት አፍሪካ፣ አንድ ሰው ለኢስት አፍሪካ፣ አንድ ሰው ለኖርዝ፣ አንድ ሰው ለሳውዝ ተመድቦ ከጀርባው በርከት ያሉ ሪሰርቸርስ ኖረው በምርምር ላይ ቤዝ ያደረገ ኢንፎርሜሽን ፕሮዲዩስ ማድረግ ከቻለ ምንም ጥርጥር የለውም በአፍሪካ ቀዳሚ ይሆናል። የተለመደው የኢትዮጵያ የዜና አቀራረብ ትራዲሽን አሁን አይሰራም። ለምሳሌ የውጭ ሚዲያዎችን ያጣቀሱ ማቅረብ ሳይሆን ከውጭ ሚዲያዎች ጋር እኩል ዜና ማቅረብ ያስፈልጋል። ያ ደግሞ እንዲሆን በጣም ብዙ ቱሎች አሉ። በቀላሉ መረጃን ማሰባሰብ አናላይዝ ማድረግ ይቻላል። ቀድሞ መረጃን ማቅረብ ሲቻል ተወዳዳሪ እየተኮነ ይኬዳልና ወጣቶች እንድታበዙ የጀመራችሁት ነገር ፍሬያማ እንዲሆን ተግታችሁ እንድትሰሩ ከስራ ከትጋት ውጪ ውጤት ስለማይኖር በብዙ ጥረት ለአፍሪካ ግንባር ቀደም ሚዲያ እንድታደርጉት አደራ እያልኩ እዚህ ቦታ የተቀጠራችሁ ወጣቶች ታሪካችሁ በእጃችሁና ከፊታችሁ ነው ያለው። ቀደምት የሚዲያ ሰዎች እዚህ የምታዩቸው በጊዜያቸው ብዙ የተጉ ብዙ የሰሩ አሁን ላለው ወጣት ደግሞ ልምዳቸውን ለማካፈል ከኛ ጋር የሚገኙ ግለሰቦች አሉ። እናንተም ነገ በታሪክ ውስጥ ስማችሁ ጎልቶ የሚጠራ በስራችሁ የምትታወቁ እንድትሆኑ ከፈለጋችሁ ትጋት ያስፈልጋል። ከስራ ውጪ ከትጋት ውጪ ውጤታማ መሆን አይቻልም። ስራችሁን አትለማመዱት፣ አትቻሉት፣ በቅተናል አትበሉ። በየቀኑ መማር በየቀኑ መትጋት ያስፈልጋል። ከልምምድ ወጥተን ሁል ጊዜ የምንማር እንድንሆን የምናድግ እንድንሆን በአፍሪካ የምንፈለግ እንድንሆን አበክራችሁ እንድትሰሩ አደራላችሁ ፈልጋለሁ። ፐልስ ኦፍ አፍሪካ እንደተባለውም የአፍሪካ ድምጽ ነው። የአፍሪካ ምስል መገለጫ ነው። የአፍሪካ ባህል መገለጫ ነው። የአፍሪካ ሀብት መገለጫ ነው። ኢትዮጵያ አንሰራርታ አፍሪካ የምታንሰራራበትን መንገድ አብረን ካልሰራን በቀር ብቻችንን ማደግ ስለማንችል ከአፍሪካ ወንድሞቻችን ጋር በሁሉም ነገር በትብብርና በመደመር በጋራ እንድንቆም ፐልስ ኦፍ አፍሪካ ሚናውን እንዲጫወት ከአደራ ጭምር ላሳስባችሁ ወዳለሁ። እንኳን ደስ ያላችሁ። ታላቅ ቀን ነው። እንኳን ደስ ያለን። እጅግ አድርጌ አመሰግናለሁ።